እንደምን ሰንብታችኋል ተመልካቾቻችን? የምስራቅ አብያተ ክርስቲያናት ዜና ይዘንላችሁ ቀርበናል። አብራችሁን ቆዩ። በደቡብ ሊባኖስ የሚገኙ የክርስቲያን መንደሮች ከእስራኤል ጋር መቀላቀል እንደሚፈልጉ ተነገረ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኔ 30 ቀን 2018 ዓ.ም ለፎክስ ኒውስ እንደተናገሩት በርካታ የክርስቲያን መንደሮችን ከሂዝቦላህ ለመጠበቅ ከእስራኤል ጋር መቀላቀል እንደሚፈልጉ ተናግረዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁን ንግግር የአካባቢው ባለስልጣናት ወዲያውኑ ውድቅ አድርገዋል። እነዚህ 15 የክርስቲያን መንደሮች የጠቅላይ ሚኒስትሩን ንግግር ውድቅ በማድረግ ከሊባኖስ ጋር ያላቸውን ቁርኝት በድጋሚ ለማረጋገጥ የጋራ መግለጫ ሰጥተዋል። የማርጃዩን የኬሊያ የርሜችና ዴቤል ነዋሪዎች የእስራኤል መንግስት ድርጊት ደጋፊ ተደርገው ለመታየት ፈቃደኛ እንዳይደሉ ገልጸዋል። በግጭቱ በጣም ለተጎዱ የአካባቢው ነዋሪዎች በሎቨርዲ ኦሪየንት ካሪታስና ከቫቲካን በተወጣጡ የሰብአዊ እርዳታ ሰጪዎች ድጋፍ እየተደረገላቸው እንደሚገኝ ተናግረዋል። በአካባቢው አሁንም የማያቋርጥ የቦምብ ጥቃቶችና የመሬት ወረራ ስጋት እንዳለ ገልጸዋል። ከሁሉም በላይ የሊባኖስ መንግስት ወደ ስልጣን እንዲመለስና ሁከት እንዲቆም ጥሪያቸውንም አቅርበዋል። የምስራቅ አብያተ ክርስቲያናትን በተመለከተ ወደ እናንተ ያደረስነው የዜና ጥንቅራችን በዚህ ተጠናቋል። ከቀሪ ጣቢያችን ስርጭቶች ጋር መልካም ጊዜ